በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ንወየጥን በረድኤተ እግዚአብሔር ጽሕፈ ትርጓሜ ውዳሴ ማርያም ወላዲተ አምላክ በሰላም እግዚአብሔር አብ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለበሃዊ ተናግሮታል። ሶርያዊ በሀገሩ ለበሃዊ በተግባሩ ያሰኛል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽይን ደቀ መዝሙር ነው። ያዕቆብ ዘንጽይንም ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዶ ነበር። አርዮስን አውግዘው ለይተው ሃይማኖትን መልሰው አጽንተው ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ደርሶ ብርሃኑ ለዓለሙ ሲያበራ ራእይ አየ። ራእዩን እንደገለጽክልኝ ባለቤቱንም ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው። አምዱ ለምእመናን አምድ ጽንዕ ነውና ብርሃኑ የምእመናንን ልቡና በትምህርቱ ብሩህ ያደርጋልና በእንደዚህ ያለ አርአያ ያየኸው እሱ ነው አለው። ይህ ቅዱስ ባስልዮስም ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ደርሶም ተመልሶም ቢሉ በደዌም በእርግናም ምክንያት ቀርቷል ቢሉ አልታወቀም። እሱም ያወጡትን መምህር ከቦታው ሳያደርሱ መሄድ ሥርዓት አይደለምና መምህሩን ከቦታው አድርሶ ስለ 3 ነገር ይሄዳል። መጀመሪያ እንዲህ ካለ ሰው ጋር ቢጫወቱ መንፈሳዊ ነገር አይታጣም ብሎ፣ ሁለተኛ በጆሮ የሰሙትን በዓይን ቢያዩት ይረዳል ብሎ፣ ሶስተኛ የመንፈስ ቅዱስ ይሆን ወይስ ሰይጣን በምታት ተጫውቶብኝ ይሆን ብሎ ሳለ ሂዶ ግን እንዳየው ሆኖ አላገኘውም። ካባ ላንቃ ለብሶ ኩፋር ጠምጥሞ በወርቅ ወንበር ተቀምጦ መያዣው የወርቅ የሐር መነሳንስ ይዞ ገበታው የወርቅ ወንጌል በወርቅ አስሮንሳት ዘርግቶ ሲያስተምር አገኘው። ወተሐዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ባስልዮስ ይላል። እኔስ መንፈሳዊ መስሎኝ ነበር፣ ስጋዊ ነውሳ። እስመ ውስተ ምይንት ነፍስ ኢተሃድር ጥበብ እስመ ምስጢራት ይትከሰታ ለትሑታን ወአኮ ለቦያን እንዲል ጥበበ እግዚአብሔር በትሑታኑ በምኑናኑ ታድራለች እንጂ እንዲህ ባለ ሰውነት ታድራለች። እነሳቸውንም ወይሬስዩ ነፍስቶሙ ከመ እምታለፈት ይላቸዋል። ወይስ ለመንፈስ ቅዱስ 2 ግብር አለው? ወይስ ሰይጣን በምታት ተጫውቶብኝ ይሆን ብሎ ሲያወጣ ሲያወርድ 4 ነገር አይቶ ይረዳል። መጀመሪያ ካፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይኸውም ትምህርቱ ነው። ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት። ሶስተኛ ተሐዋስያን ከልብሱ ላይ እያረፉ ከእሳት እንደገባ ጅማት እርር ኩምትር ሲሉ እንደ ቆሎ ሲረግፉ፣ በዚህም መናፍቃን ሊቃወሙት ይነሳሉ። ፍጡር ፈጣሪ ይመስል እንደ እሳት ያቃጥላል ብለው፣ ይኸውም አይፈርስበትም
ከከዊነ እሳት ደርሷልና ያቃጥላል። አራተኛ ከማዕዝነ ቤተ ክርስቲያን ባንዳቸው ቁሞ ሲጸልይ ሀገሩን አያውቅ ስሙን አይጠይቅ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ ብሎ አስጠርቶታል። እሱም ሀገሬን አያውቅ ስሜን አይጠይቅ ስሜን ከነግብሬ እንዲህ አስተካክሎ ማወቅ እያለ እያደነቀ ቀርቦ በአስተርጓሚ ሲጨዋወቱ ቆይተዋል። የአስተርጓሚ ነገር ግዳጅ አይፈጽምምና ነገር ባይከተትለት አባቴ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጽ ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ፣ የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም ተገልጾላቸው ሲጨዋወቱ አድረዋል። ሲነጋ አሰናብተኝ ልሂድ አለው። መች ልትሄድ መጥተሃላ ልትኖር ነው እንጂ ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ አስተምር ብሎ ሰደደው። በዚህም ማር ይስሐቅን ያህል ደቀ መዝሙር አውጥቶበታል። ቅዱስ ባስልዮስስ ይህን ለብሶ ማስተማሩ ስለምን ነው ቢሉ ስለ ክብረ ወንጌል። ዛሬ ቀሳውስት ዲያቆናት ለአክብሮተ ሥጋው ደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽናህ ይዘው ቤተ መቅደስ እንዲገቡ እሱስ በውስጥ የሚለብሳት የምናኔ ልብሱ አሮጌ ማቅ ናት። ከዚህ በኋላ ከአዝማደ ነገሥት ወገን የምትሆን አንዲት ሴት ነበረች። ዘብዙህ ኃጢአታ ይላል። የዕለት ኃጢአቷን እየጻፈች የምታኖር ስለምን ቢሉ ቢበዛ አንድም ለመንገር ብታፍር ከዕለታት አንድ ቀን እንደ ተጠቀለለ ይዛ ከቅዱስ ባስልዮስ ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጻ ብታይ ዘእጽብት ለነቢብ ለገቢርም ይላል። አንዲት ኃጢአቷ ቀርታ አገኘች። ስንኳን ልናገራት ሳስባት የምታሰቅቀኝ የምታስጨንቀኝ ይህች ታላቂቱ ኃጢአት የሳ አለችው። ይህስ ለቅዱስ ኤፍሬም ቢቻል እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጽ የወንድማቸው ክብር ቢገለጽ ይወዳሉና አንድም ከትህትና ወደ ትህትና ከፍቅር ወደ ፍቅር እያሉ መሄድ ልማዳቸው ነውና፣ አንድም ስትሄድ ስትመጣ ድካም ያለበት ነውና በፈሊጥ ቀኖና ይሁናት ብሎ ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህስ ለሊቀ ጳጳሱ ለቅዱስ ባስልዮስ ቢቻል እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጽ የወንድማቸው ክብር ቢገለጽ ይወዳሉና አንድም ከትህትና ወደ ትህትና ከፍቅር ወደ ፍቅር እያሉ መሄድ ልማዳቸው ነውና አንድም ስትሄድ ድካም ያለበት ነውና በፈሊጥ ቀኖና ይሁናት ብሎ ስለ ሄድሽ ግን እንደ ቀድሞው በሕይወተ ሥጋ አታገኘውም። ሙቶ ካህናት ሊቀብሩ ወደ መቃብር ይዘውት ሲሄዱ ታገኛለሽ። ሳትጠራጠሪ ቀርበሽ ካስከሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ሙቶ ካህናት ሊቀብሩ ወደ መቃብር ይዘውት ሲሄዱ አገኘች።
ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብላ ሳትጠራጠር ቀርባ ከአስከሬኑ ላይ ብትጥለው ተፍቆላታል። ስእለተ አሃቲ ብእሲት አመ ባስልዮስ ተወክፈ በሕይወቱ ዘኃጣዊሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ስልጣነ ክህነት ደግ ታላቅ እንደሆነ ያጠይቃል። በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ። ይህ ስምዖን ዘአምድ የያዕቆብ ዘንጽይን ደቀ መዝሙር ነው። ከቅዱስ ኤፍሬም ጋር በአንድ ሲማሩ አድገው ነበርና ተሾመ ሲሉ ሰምቶ ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። እግዝእትየን ከማን አገኘኸው አለው። ከመምህራችን አለው። አብለህ አለው። ይመስክር ተባብለው ከመቃብሩ ሂደው አባታችን እወቅልን መስክርልን አሉት። ያዕቆብ ዘንጽይንም 10 ጣቶቹ እንደ ፋና እያበሩ ተነስቶ ቅድመ ሞትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አዕጽምትየ ይብሉኪ ወይውየድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወልድየ ብሎ ቅድመ ሞቱን ለስምዖን ዘአምድ ድኅረ ሞቱን ለቅዱስ ኤፍሬም መስክሮላቸው ተመልሶ አርፏል። ይኸውም ለቅዱስ ኤፍሬም ጸጋው ነው። ከሞተ በኋላ በአጸደ ነፍስ በገነት ሆኖ የሚያመሰግነው ምስጋና ተገልጾለት ማስተማሩ እንዲመሰክርለትም አውቆ ይመስክር ማለቱ ሶርያዊ በሀገሩ የሚያሰኘው ይህ ነው። ለባሃዊ በተግባሩ የሚያሰኘው እንደምን ነው ቢሉ ሞ ብርሌ፣ መርጠብ፣ ብርጭቆ፣ ኩዝ፣ ካቦ እያሰራ ያን እየሸጠ የዕለት ምግቡን የዓመት ልብሱን እያስቀረ የተረፈውን ይመጸውት ነበር። ሲመጸውትም በጻድቃን በሰማዕታት በመላእክት ስም አይደለም በእመቤታችን ስም ነው እንጂ። ስለምን ንቋቸውን አጥቅቷቸውን ነው ቢሉ ንቋቸውም አጥቅቷቸውም አይደል፣ የእመቤታችን ፍቅር ባያደርሰው ነው። ከፍቅሯ ጽናት የተነሳ የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ መጠጥ ጠጥቼው እንደ ምግብ ተመግቤው ጠግቤው እያለ ይመኝ ነበር። ለመንፈስ ቅዱስ የተመኙትን መግለጽ ልማድ ነውና 1000 ድርሰት ገልጾለት 1000 ድርሰት ገልጾለታል። አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ አቅምም ይላል። ጸሎቱም ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን አውጣቶ በዕድሜዋ ልክ 64 ጊዜ ያደርሰው ነበር። አንድ ጊዜ ያደርሰው ነበር። ከዕለታት አንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግህ ጸሎቱን ፈጽሞ ከመካነ ተግባሩ ተቀምጦ ሳለ ለፍጥረት ሁለተኛ ለምስጋና መጀመሪያ ቀን ነው። እመቤታችን ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ አእላፍ መላእክትን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ
የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን ድባባት ይዛ በሰረገላ ብርሃን ተቀምጣ የብርሃን መነሳንስ ይዛ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ይነጸፋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘኢይክሉ ሰማያውያን ወኢ ምድራውያን። ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ እንደምን ይቻለኛል አላት። በከመ አለበወከ መንፈስ ቅዱስ ብላ ነገሩን ትወስንበታለች። በተረቱበት ይረቱበት እንዲሉ መልአኩ ትጸንሲ ባላት ጊዜ እፎሙ ይከውነኒ ዝንቱ እንዘ ኢየአምር ብእሴ አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ እስመ አልቦ ነገር ዘይሳአልዎ ለእግዚአብሔር ብሎ ነገሯን እንደወሰነባት እሷም በከመ አለበወከ መንፈስ ቅዱስ ብላ ነገሩን ብትወስንበት ለመንፈስ ቅዱስማ ይሳነዋል ብል ዕዳ ይሆንብኝ የለም ብሎ ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ስታስደርሰውም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ደራሲ ድርሰት ደርሶ እንዲያጽፍ አይደለም። ብልህ ብላቴና የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ቢሆን፣ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ የተፈጥሮተ ሥጋ ምክንያት የሚሆኑ 10 ፍጥረታት 4ቱ ባሕርያት ተገኝተዋል። ከእርሷም ለዘኮነ ምክንያተ ፍጥረት በህላዌሁ የሚባል ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ውሃ መልቶ ይዞት ነበር። ያን ለይኩን ብሎ ከ3 ከፍሎታል። አንዱን እጅ ባለው አጽንቶ የብርሃን መመላለሻ አድርጎታል። ጠፈር ይባላል። አንዱን እጅ ከዚያ በላይ ወስኖታል። የማይረጋ ብጽብጽ ውሃ ነው። ሐኖስ ይባላል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል። ውቅያኖስ ይባላል። በዚህ ጊዜ ምድር ታይታለች። ጠፈር የእመቤታችን ብርሃን የጌታ ምሳሌ። ይህማ የጠፈር ምሳሌ ሆነች እንጂ መቼ የዕለት ምሳሌ ሆነቻ ብሎ ዕለት የእመቤታችን ጠፈር ከእርሷ የነሳው ሥጋ አይለወጥም። የጌታችን በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቁል ምድር ዘርአ ወሐመልማለ ዘይዘራ በበዘርኡ ወበበጽየሁ ወበበአግዋሊሁ ባለ ጊዜ በምሳር የሚቆረጡ ዕፀዋት፣ በማጭድ የሚታጨዱ አዝርዕት፣ በዕጣት የሚለቀሙ አትክልት የሥጋውያን ምግብ የሚሆኑ ተገኝተዋል። ከእርሷም
የመንፈሳውያን ምግብ የሚሆን ጌታ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት አበይት በታሕተ ጠፈር ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእርሷም የመንፈሳውያን ምግብ የሚሆን ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ኩሎ ዘመደ ዓሣ ወኩሎ ተሐዋስያነ ዘቦ መንፈሰ ሕይወት ባለ ጊዜ በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ 3 ፍጥረታት ተገኝተዋል። ከነዚህም በረው የሄዱ ከዚያው የቀሩም አሉ። በረው የሄዱ የኢጥሙቃን ከዚያው የቀሩ የጥሙቃን ምሳሌ። ይህስ ወባረኮሙ ለኩሎሙ በአሐቲ በረከት ይላል ብሎ በረው የሄዱት ተመስጦ ጸጋ ያላቸው የሰማዕታት በእግር የሚሽከረከሩት ከገርል ወደ ገርል ከትሩፋት ወደ ትሩፋት እያሉ የሚኖሩ የባሕታውያን በልብ የሚሳቡ የሰባ ዓለም ዕለት የእመቤታችን ባሕር የጥምቀት ምሳሌ። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ በጥንተ ተፈጥሮ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከሕቱም ምድር ተገኝቷል። ከእርሷም ዳግማዊ አዳም ክርስቶስ ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል ሥጋዊ ዕረፍት ተገኝቷል። ከእርሷም መንፈሳዊ ዕረፍት ጌታ ተገኝቷልና ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐየ ዓለም ብርሂተ ካይበ ትመስል ሳብዕተ ዕለተ እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ ዕረፍተ እንዳለ ደራሲ። ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። በዚህም ቀን የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ቀን አዳምና ሔዋንን አስከትላ መጥታለችና እያየ ያመሰግናታል።